ስለ 2026 ዓለም ዋንጫ ማንም ያልነገራችሁ 5 አስገራሚና አስደናቂ ታሪኮች። ቲና መታለች። ሄይ ጋይስ፣ ቲና መታለች። ቲና መታለች። ቲና መታለች። ቲና መታለች። ሄይ ጋይስ። ዛሬ በቀለሜ ቦነስ በመካሄድ ላይ ስለሚገኘው ዓለም ዋንጫ ፈጽሞ ያልሰማችኋቸውን አስደናቂ እውነታዎች ይዤላችሁ መጥቻለሁ። ይህን ቻናል ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቀለሜ አካዳሚ። አስቡት እስኪ በጎዳና ላይ ቆማችሁ ውሃ እየሸጣችሁ ነው። ሰዎች ያልፋሉ፣ አንዳንዶቹ ይገዛሉ፣ ሌሎች እንዳላዩ ያልፋሉ። ለዚህ ልጅ ግን ያ ቀን ከሌሎቹ የተለየ ቀን ነበር። አንድ የማህበራዊ ሚዲያ ፈጣሪ በአጋጣሚ አገኘው። ውሃ ለመግዛትም ቀረበው። ከዚያም ስንት አለህ ሲል ጠየቀው። ልጁም ያለውን ቆጥሮ ነገረው። ከዚያ ያልጠበቀው ነገር ተፈጠረ። ሰውየው ሁሉንም ውሃ ገዛው። ልጁ በጣም ተደሰተ። ግን ይሄ የታሪኩ መጀመሪያ ብቻ ነበር። ከጥቂት ጊዜያት በኋላ ልጁ የዓለም ዋንጫ ትኬት ተሰጠው። አዎ፣ ትናንት ውሃ ይሸጥ የነበረው ልጅ ዛሬ በዓለም ላይ በጣም ታላቁን የእግር ኳስ መድረክ እየተከታተለ ነበር። አንዳንድ ጊዜ ህይወት የምትቀየረው በአመታት አይደለም፣ በአንድ ቀን ነው፣ ምናልባትም በቅጽበት። እና አንድ ሰው የሚያሳየው ትንሽ በጎነት ለሌላ ሰው የማይረሳ ታሪክ ሊሆን ይችላል። እስኪ ከውሃ ሻጩ ልጅ ወደ ማሊያ የጠፋበት ሀገር እንሂድ። አዎ፣ ሰዎች ማሊያ እንደ እንጀራ እየገዙ ነበር። እስቲ ያስቡት፣ አንድን ተጫዋች በጣም ትወዱታላችሁ፣ ጨዋታውን ትከታተላላችሁ፣ ፎቶውንም ትለጥፋላችሁ፣ ቪዲዮዎቹን አሳዳችሁ ትመለከታላችሁ። ግን ማሊያውን ለመግዛት ስትሄዱ አልቋል ተባላችሁ። ይህ በ2026 የዓለም ዋንጫ ወቅት በኖርዌይ ተፈጥሯል። ምክንያቱ ኤርሊንግ ሃላንድ። ይህ ሰው በሜዳ ላይ ጎል ብቻ ያገባል፣ ሰዎችንም ያሳብዳል። በየቀኑ ሺዎች ሰዎች የእሱን ማሊያ መግዛት ጀመሩ። አንዳንዶቹ ለራሳቸው፣ አንዳንዶቹ ለልጆቻቸው፣ ሌሎች ደግሞ ለጓደኞቻቸው። በመጨረሻ የማሊያ ክምችቱ ማለቅ ጀመረ። ኤርሊንግ ሃላንድ ማሊያ በ2026 የዓለም ዋንጫ ወቅት በእጅጉ ተፈላጊ ሆኖ በኖርዌይ እና በሌሎች ሀገራት እስከሚያልቅ ድረስ ተሸጠ። አንዳንድ የስፖርት መደብሮች አዲስ ዕቃ እንደደረሳቸው በደቂቃዎች ውስጥ ሙሉ በሙሉ እንደሚያልቅ ዘግበዋል። በአንድ ሀገር ውስጥ ሰዎች አንድን ተጫዋች በጣም ስለወደዱት ማሊያ እስኪጠፋ ድረስ ገዙ። ይህ የተጫዋች ተወዳጅነት ነው ወይስ የሱፐር ሂሮዝ ነው? አንዳንድ ጊዜ እግር ኳስ ከስፖርት በላይ ሆነ። ሰዎች በተጫዋቾች ውስጥ መነሳሳትን ያያሉ፣ ህልማቸውን ያያሉ፣ ምናልባትም ራሳቸውን ያያሉ። ግን ተወዳጅነት ከማሊያ ማሳለቅ በላይ ሊንጸባረቅ ይችላል። ቀጣዩ ታሪክ ደግሞ ስለ አንድ ብሔራዊ ቡድን ነው። ጨዋታውን ተሸንፈዋል፣ ነገር ግን ዓለምን አሸንፈዋል። እንዴት? በምን? እስቲ እንየው። አስቡት፣ ቡድናችሁ ተሸንፏል። የጠበቃችሁት ውጤት አልመጣም። ደጋፊዎች ተበሳጭተዋል። አንዳንዶቹ እያለቀሱ ነው። ብዙ ሰዎች ከንዴታቸው ብዛት ቶሎ ከስቴዲየም ይወጣሉ። የጃፓን ደጋፊዎች ግን የተለየ ነገር አደረጉ። ከጨዋታው በኋላ ተነሱ፣ ጮሁ፣ አይደለም ተጣሉ፣ ነው። ምን አደረጉ? ስቴዲየሙን ማጽዳት ጀመሩ። አዎ፣ ተሸንፈው እያሉ ቆሻሻ እየለቀሙ ነበር። ብዙ ሰዎች ግራ ገባቸው። ለምን? ማንስ ጠየቃቸው? ማን ከፈላቸው? መልሱ ቀላል ነበር፣ ማንም። እነሱ እንደዛ የተማሩና የኖሩ ናቸው። ቦታን ከራስ በኋላ ንጹህ መተው ክብር ነው ብለው ያምናሉ። እናም በሽንፈታቸው ቀን እንኳን ያንን እሴት አልተዉ። ያስገርማል አይደል? ሰዎች ውጤቱን ይረሳሉ፣ ጎሉን ይረሳሉ፣ ግን
እንዲህ ያለ ባህሪ በሰዎች አእምሮ ውስጥ ይቀራል። ምክንያቱም አንዳንድ ጊዜ ትልቁ ድል በሜዳ ላይ ብቻ አይሆንም፣ በምግባርም እንጂ። አሁን ደግሞ ከንጹህ ስታዲየም ወደ በታሪክ ትልቁ የደጋፊዎች ስብስብ እንሂድ። እስቲ ያስቡት፣ 5 ሚሊዮን ሰዎች በአንድ ውድድር ቢሰበሰቡ ምን ይመስላል? ያ ደግሞ ቀጣዩ አስገራሚ እውነታችን ነው። ጨዋታው 90 ደቂቃ ሊጠናቀቅ ጥቂት ደቂቃዎች ብቻ ቀርተዋል። ደጋፊዎች በጭንቀት ቆመዋል፣ ተጫዋቾች ደክመዋል። ከዚያ ዳኛው ቢጫ ካርድ አወጣ። ከዚያ ሌላ ቢጫ፣ ከዚያ ደግሞ ቀይ፣ ከዚያ ደግሞ ሌላ ቢጫ ካርድ። ተመልካቾችም ጨዋታ እያየን ነው ወይስ ዳኛው የካርድ ስብስብ እያሳየ ነው ማለት ጀመሩ። በሜክሲኮና ኢኳዶር ጨዋታ መጨረሻ አካባቢ ካርዶች እንደ ዝናብ መውረድ ጀመሩ። ሁለቱም ቡድኖች ግፊት ውስጥ ነበሩ። እያንዳንዱ ኳስ ለህይወት ወይም ለሞት ያህል አስፈላጊ ሆኖ ታየ። ከዚያም ፍጹም አስቂኝ ነገር ተፈጠረ። አንዳንድ ተጫዋቾች ከኳሱ ይልቅ የዳኛውን ካርድ መፍራት ጀመሩ። አንድ ስህተት፣ አንድ ንክኪ፣ አንድ ክርክር፣ ደን ካርድ። ሶሻል ሚዲያ ደግሞ በፍጥነት ተሞላ። ይሄ ዳኛ ካርዶችን በጅምላ ገዝቶ ነው የመጣው የሚሉ ቀልዶች ተለቀቁ። ግን ከቀልዱ በስተጀርባ አንድ እውነታ አለ። በዓለም ዋንጫ ላይ አንድ ትንሽ ስህተት እንኳን ሀገርህን ወደ ቤት ሊልክ ይችላል። ስለዚህ ጭንቀቱ ላቅ ያለ ነው እና አንዳንዴ ይህ ጭንቀት ከጨዋታው ይልቅ ካርዶቹን ዋና ተዋናይ ያደርጋቸዋል። እስካሁን ያየናቸው ታሪኮች ስለ ድሎች፣ ሽንፈቶችና አስቂኝ ክስተቶች ነበሩ። ግን አሁን የምንመለከተው ከእግር ኳስ በላይ ነው፣ ስለ ሰብአዊነት። ሴኔጋልና ቤልጂየም በፈጠሩት ስሜታዊ ቅጽበት ምን ተከሰተ? አንዳንድ ጊዜ የእግር ኳስ በጣም ውብ የሚሆነው ጎል ሲገባ አይደለም፣ ዋንጫ ሲነሳም አይደለም፣ ሰዎች ሰውነታቸውን ሲያሳዩ ነው። በሴኔጋልና ቤልጂየም ጨዋታ ይህ በግልጽ ታይቷል። ጨዋታው እጅግ ከባድ ነበር። ሁለቱም ቡድኖች ለማለፍ እየተዋጉ ነበር። 90 ደቂቃዎች አለፉ። ተጨማሪ ሰዓትም ተጨምሮ አለፈ። በመጨረሻ ቤልጂየም 3-2 አሸነፈች እና ከዚያ የተከሰተው ነገር ከጎሎቹ የበለጠ ትኩረትን ሳበ። የሴኔጋል ተጫዋቾች በሜዳው ላይ ወደቁ። አንዳንዶቹ ፊታቸውን በእጃቸው ሸፈኑ። አንዳንዶቹ እንባቸውን ለመቆጣጠር እንኳን አልቻሉም። እነሱ የተሸነፉት ጨዋታ ብቻ አልነበረም፣ ለሀገራቸው የነበራቸው ህልምም ነበር። ግን በዚያን ጊዜ የቤልጂየም ተጫዋቾች ያደረጉት ነገር ሰዎችን አስደነቀ። በደስታ ለመዝለል ከመሄድ ይልቅ ወደ ሴኔጋል ተጫዋቾች ሄዱ። አንስተዋቸው፣ አቀፏቸው፣ አበረታቷቸው። በዚያ ቅጽበት ጠላቶች አልነበሩ። ሁሉም ተጫዋቾች ነበሩ። ሁሉም ሰዎች ነበሩ። ይህን ነው ስፖርት ታላቅ የሚያደርገው። ማሸነፍ ትልቅ ነው፣ ግን በሌላው ሰው ህመም ጊዜ ከጎኑ መቆም ከድል የበለጠ ታላቅ ነው። ምናልባትም ደጋፊዎች ከዚህ ጨዋታ ያስታውሱት ውጤቱን ሳይሆን ያንን የሰብአዊነት ቅጽበት ይሆናል። እስካሁን ስለ ጎሎች፣ ካርዶች፣ ድሎችና ሽንፈቶች ተነጋግረናል። ግን የ2026 ዓለም ዋንጫን በእውነት ልዩ የሚያደርገው እግር ኳስ ብቻ አይደለም፣ ሰዎቹ ናቸው። እና አሁን ከጨዋታዎች ወደ ሰዎች ታሪክ እንሂድ። የ2026 ዓለም ዋንጫ ከእግር ኳስ ታሪክ በላይ የሆነበት ምክንያት ከዚህ በፊት ታይቶ በማይታወቅ ሁኔታ 48 ሀገራትን ያካተተ ነው። ቀደም ሲል መድረኩን ማየት እንኳን የማይችሉ በርካታ ሀገራት አሁን በዓለም ፊት ቆመዋል እና ሁሉም አንድ ነገር አሳይተዋል። ትንሽ መሆን ደካማ መሆን አይደለም። እድል ካገኘ ዓለምን ማስገረም ትችላለህ። ግን የሚያስገርመው ይህ ብቻ አይደለም። በስቴዲየሞቹ ውስጥ ብዙ ሰዎች ጨዋታ ለማየት ብቻ አልመጡም፣ ቤታቸውን ለማየትም መጥተዋል። አዎ፣ ምናልባት ከሀገራቸው በሺዎች ኪሎ ሜትር ርቀው ይኖራሉ። ግን ባንዲራቸውን ሲያዩ፣ የሀገራቸውን ብሔራዊ መዝሙር ሲሰሙ፣ በድንገት ስቴዲየሙ ቤታቸው ይሆናል። ለ90 ደቂቃ ስደተኞች ሳይሆን ደጋፊዎች ናቸው። እና ይህ ሁሉ በአንድ ቦታ ሲሰበሰብ
አስቂኝ ነገሮችም ይፈጠራሉ። አንዱ ከጃፓን፣ አንድ ሰው ከአፍሪካ፣ አንዱ ከሞሮኮ፣ ሌላው ከኮሪያ፣ ሁሉም አንድ ቦታ ቆመዋል። ግን አንዱም የሌላውን ቋንቋ አይችልም። አንዳንዶቹ በእጃቸው ያሳያሉ፣ ሌሎቹ በጎግል ትራንስሌት ይታገላሉ። አንዳንዶቹ ደግሞ ሙሉ በሙሉ ተሳስተው ይስቃሉ። ግን ሁሉም የሚጋሩት አንድ ነገር አለ፣ ፈገግታ፣ ደስታ እና እግር ኳስ። ለዚህ ነው እግር ኳስ የዓለም ቋንቋ ተብሎ የሚጠራው። በ2026 ዓለም ዋንጫ አንዳንዶች ጎልን ያስታውሳሉ፣ ሌሎች ድሎችን ያስታውሳሉ። ግን ብዙ ሰዎች ያገኟቸውን ሰዎች ያስታውሳሉ። ምክንያቱም የዓለም ዋንጫ በመጨረሻ ስለ ኳስ ብቻ ሳይሆን ስለ ሰዎችም ነው። እናንተስ ከዓለም ዋንጫ ጋር በተያያዘ ምን አይነት ገጠመኝ አላችሁ? በኮሜንት ላይ ንገሩኝ። አሜዚንግ ፋክትስ ዊዝ ቲና። See you in next mystery.